ክርስቶስ ሞት ለእመቤታችን የማይሆነው ወይም ለእመቤታችን የማይጠቅመው እርሷን ወይም ኤክስክሉድ የሚያደርግበት ምክንያት ትንታብሶ የለባት። ስለዚህ የክርስቶስ ሞት ለእሷ አያስፈልጋት። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኙ ኢየሱስ ክርስቶስ ነው። የተክለ ሃይማኖት ራሱ አዳኙ ኢየሱስ ክርስቶስ ነው። የጊዮርጊስ አዳኙ ኢየሱስ ክርስቶስ ነው። የሐዋርያት አዳኝ፣ የፍጥረት ሁሉ አዳኝ ኢየሱስ ክርስቶስ ብቻ። ለምሳሌ ብቻውን ይድናል የሚለው እኛም ብቻውን ኢየሱስ ክርስቶስ እንዳዳነ ነው ምናምን። ሌላው ቀርቶ ተክልዬ እርግጥ በእኛ በኦርቶዶክስ ቤተክርስቲያን መዳንና ቤዛን በደንብ አድርገን እንገልጻቸዋለን። ለምሳሌ ማዳን የእግዚአብሔር ነው ይላል መጽሐፍ ቅዱስ። ኃይል እግዚአብሔር ነው፣ ማዳን የእግዚአብሔር ነው ይላል። ማዳን የእግዚአብሔር ነው ማለት የአብም የወልድም የመንፈስ ቅዱስም አይደለም። ተመልከቱ። ቤዛ የሚለውን ስናመጣ ግን ለወልድ ብቻ ነው የምንሰጠው። ለምንድን ነው ለወልድ ብቻ የምንሰጠው? ተመልከቱ። አዳምን ተክቶ የሰውን ስጋ ተዋህዶ ስለ አዳምና ስለ ልጆቹ በመስቀል ላይ የተሰቀለው ወልድ ነው እንጂ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ስለዚህ ቤዛችን የምንለው ኢየሱስ ክርስቶስ ነው። ለዚህ ነው ቅድም ያልኩ ሊቀ ካህናት ሆኖ እኛን ተክቶ የሰውን ልጆች በሙሉ እነዚያም በሙሉ ያለፉትን ሊቀ ካህናት ተክቶ እስከ ዕለተ ምጽአት ያሉትን ተክቶ ሊቀ ካህናት ሆኖ የቆመው ኢየሱስ ክርስቶስ። በዛ በኦሪት ሲሰው የነበሩ መስዋዕቶችን በሙሉ አሳልፎና ሽሮ ወደፊትም ሌላ መስዋዕት እንዳይሰዋ አድርጎ ብቸኛ መስዋዕት ሆኖ የቆመው ኢየሱስ ክርስቶስ። ስለዚህ ቤዛችን ነው፣ ትካችን ነው። ሌላ መስዋዕት የለንም፣ ሌላ ሊቀ ካህናት የለንም። ከአብና ከመንፈስ ቅዱስ ጋር ሆኖ ደግሞ እንደ ሊቀ ካህናት ራሱ ያቀረበውን እንደ መስዋዕት ሆኖ የቀረበውን ተቀብሎ መዳንን ለሰው ሁሉ ሰጠ። ሁሉ መዳንን ይወርሱ ዘንድ የለም፣ መዳንን እንወርሰዋለን። ውርስ በዚህ በተለምዶም እኮ ውርስ አንዱ ሲሞት የምታገኘው አይደል? ክርስቶስ በመሞቱ እኛ መዳንን ወረስን፣ ከሱ ወረስን። ተመልከት። ስለዚህ ተመልከት፣ ቤዛ ምንለው እንኳን ሌላውን ማለት ነው እንኳን ፍጡራንን ቤዛ ብለን ልንጠራቸው እንችላለን። ከዘላለም ቅጣት ሞት ግን አዳኙ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ጭማሪ የለውም ተክለ፣ ለዚህ ጭማሪ የለውም። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኟ ኢየሱስ ክርስቶስ። ሰማችሁት አይደል? የእመቤታችን የራሷ አዳኟ እርሱ ኢየሱስ ክርስቶስ ነው አለ። ከምን? ከዘላለም ሞት ቅጣት። ይሄ ቤተክርስቲያን ትምህርት አይደለም ወገኖች፣ ኑፋቄ ነው፣ ክህደት ነው። ምን እያለ ነው? ወላዲተ አምላክን ምስጋና እና ክብር ይግባትና ጥንተ አብሶ አለባት የአዳም ኃጢአት፣ በደል፣ እርግማን። አዳም በመበደሉ ምክንያት አይደለም የዘላለም ሞት ቅጣት ተጥሎበት የነበረው በክርስቶስ መጥቶ በመስቀል ተሰቅሎ የሻረው ሞት ማለት ነው። እሱ አለባት እያለ ነው። ከሱ አድኗታል። ማን? ክርስቶስ። የራሷ የእመቤታችን አዳኝ ነው ያለው። ልብ ብላችሁ ሰምታችሁት ከሆነ ኢየሱስ ክርስቶስ ነው። ከዛ ቅዱሳንን እና አቡነ ተክለ ሃይማኖትን እና ቅዱስ ጊዮርጊስን ሌሎችንም ጠቀሰ። እሱ ችግር የለው፣ እውነት ነው። እመቤታችን ግን ከዘላለም ሞት ድናለች ወይ? እንደኛ ክርስቶስ በመስቀሉ ከዳኑት ውስጥ ናት ወይ ነው አሁን ጥያቄው። አዎ ብለን ካልን ምን እያልን ነው? የዘላለም ሞት ቅጣት መርገም ተሸካሚ ናት ወይም ጥንተ አብሶ አለባት እያልን ነው። ይሄ ፈጽሞ የቤተክርስቲያን አስተምህሮ አይደለም ወገኖቼ። ታውቃላችሁ፣ ቤተክርስቲያናችን እመቤታችንን ጥንተ አብሶ የለባትም ወይም የአዳም በደል የአዳም እርግማ የለባትም፣ ያውም ዳግማዊት ሔዋን ብላ ነው የምትጠራት እመቤታችን። በጣም ተረታው ይል እንዴ በጌታ በኢየሱስም አሁን ሾው ዩ እመቤታችን የወደቀውን ስጋ ይዛለች ነው የምንለው። የወደቀውን ስጋ ምንድነው? የወደቀውን ስጋ ይዛለች ማለት ነው ከተባለ ከዚህ ቀደም በጣም በተደጋጋሚ እንደነገርኳችሁ የቅዱስ ሄሮድስንም ጠቅስላችሁ ነበረ። አዳም ኃጢአትን አደረገ። እሺ ኃጢአትን አደረገ። በኃጢአቱ ምክንያት ሞት ወደ እርሱ መጣ። ሞት ወደ ሰው ዘር ዘልቆ ገባ። አያችሁ፣ አዳም የሰው ዘር ሁሉ ራስ ስለሆነ ሰዎች ሁሉ ከአዳም ስለሚገኙ ከአዳም የተገኘ ሁሉ በቃ ያ ሞት ያገኘዋል። አዳም ኃጢአትን ሰራ። አዎ አዳም ኃጢአትን ይሰራው አይደል? አዳም ኃጢአትን ይሰራው። ኃጢአትን በመስራቱ ምክንያት ሞት ዘልቆ ገባ። ኃጢአት ከመስራቱ በፊት አዳም ጭራሹ መሞት የማይችል በባህሪ ማለት ነው። በባህሪ ደረጃ ሞት የማይስማማው ነው አይደለም፣ እንደዛ አይደለም። አሁን በባህሪ ደረጃ ሞት የማይስማማው ነው ምናምን አይደለም። ግን ኃጢአትን ባይሰራ አይሞትም ነበር። ሳይሞት ለዘላለም ይኖር ነበር። ሳይሞት ለዘላለም ይኖር ነበር አይደለ? ሳይሞት ነው ለዘላለም የሚኖረው። ግን ኃጢአትን ሰራ። ኃጢአትን በመስራቱ ምክንያት ወደ አፈር ተመለሰ። ስለዚህ ሞተ። ስለዚህ ከአዳም የሚወለዱ ሰዎች ኃጢአትን ባይሰራ እንኳን አንድ ሰው ይሞታል፣ የአዳም ልጅ በመሆኑ። ስለዚህ ያ ሞት በአዳም ኃጢአት ምክንያት የመጣው ሞት ወደ ሰው ዘር ሁሉ ዘልቆ ገብቷል። ስለዚህ የሆኑ ህፃናት ሲሞቱ ታያለ። ህፃናት የሚሞቱት ኃጢአት ሰርተው ነው አይደለም፣ ግን በቃ የአዳም ልጆች ናቸው። ያንን ሞት የተፈረደበትን ስጋ ይዘዋል። የአዳም ስጋ ሞት ተፈረደበት፣ አለቀ። ስጋ አንድ ስጋ ነው፣ እሱም የአዳም ስጋ ነው። ኦኬ፣ ስጋ የማን ስጋ ነው ያለው? የሰው ከሆነ የአዳም ስጋ ነው፣ አለቀ። የአዳም ስጋ ደግሞ ሞት ተፈረደበት። የአዳም ስጋ ምን ተፈረደበት? ሞት ተፈረደበት። ስለዚህ ከአዳም የሚወለዱ ልጆች ሁሉ ሞት የተፈረደበትን ስጋ ስለሆነ የሚሉት ይሞታሉ። እሱ ነው ውድቀት ይባላል። እመቤታችን ይህን ሞት የተፈረደበትን ስጋ ይዛለች። አልያዘችም ይላሉ አንዳንድ ሰዎች። እንደዛ የሚሰው እኔ በጣም ማስረጃ ብጠይቁ ጥሩ ነው። ሞት የተፈረደበትን ስጋ አልያዘችም ይል ዝም ብሎ አጭበርብሮ የሚያልፋለ። መርገመ ስጋ መርገመ ነፍስ የሌለባት ምናምን የሚል ሰው አለ። ስለሷ አላልተወራም። ባይዚ መርገመ ስጋ መርገመ ነፍስ ምንድን ነው የሚለው እሱ መጣራት አለበት። አሁን እየተወራ ያለው በግልጽ አማርኛ ሞት የተፈረደበትን ስጋ እመቤታችን ይዛለች አልያዘችም? ይዛለች። አንዳንዶች ሞት ከመፈረዱ በፊት ያለውን ስጋ ያዘችው፣ ስለዚህ ሞት ያልተፈረደበትን ስጋ የሚሉ ሰዎች አሉ። አንድ ብቻ ማስረጃ ጠይቋቸው እንደዚህ የሚሉ ሰዎች ካሉ ኑና አሳዩኝ ነው። እዚህም ከፈለጋችሁ ክርስቲያኖችን ብትሆኑ ማለት ነው። አንድ አባት ከፈለጋችሁ ከኢትዮጵያ ውጭ ካሉ አባቶች እና ክርስቶስ ሞት ለእመቤታችን የማይሆነው ወይም ለእመቤታችን የማይጠቅመው
እርሷን ወይም ኤክስክሉድ የሚያደርግበት ምክንያት ጥንተ አብሶ የለባት። ስለዚህ የክርስቶስ ሞት ለእሷ አያስፈልጋት ስለሌለባት፣ መርገሙ ስለሌለባት። ሌሎቻችን ግን ከአዳምና ከሔዋን ጨምሮ ያለን ግን እርግማኑ ስላለብን የአዳም በደል የተሸከምን ስለሆንን ኮራፕት የሆነ ስጋን የተሸከምን ስለሆንን ወይም ጥንተ አብሶ ያለብን ስለሆንን የክርስቶስ ሞት ለእኛ መድኃኒት ነው፣ ታድጎናል፣ አድኖናል ማለት ነው። እናም